እውነት እንነጋገር። በፍርሃት ነው የምንገባው። እውነት እንነጋገር። ገብተን ሌላ ስራ የለንም። አንዶልትም፣ አናድምም፣ ተንኮል አንሰራም። እዚህ አይደለ ፊልም የምንጨርሰው፣ እዚህ አይደለ የፌስቡክ ወሬ የምንጨርሰው፣ እዚህ አይደለም ሌላ ተራ አንቶ ፈንቶ የምናወራው። ሰግደን ነው የምንወጣው። ተገቢ ክብሩን ሰጥተን ራሳችንን አሳንሰን እሱን አግዝፈን ነው የምንወጣው። ውጪ እናርገው ማለት አይደለም። እዚህ እንኳን ማንታገስ ሰዎች የለንም። አንደኛ ስገባ በምህረት ብዛት ነው የምገባው። አንተ ማሪ ስለሆንክ ነው የምገባው። ማን ሆኜ ነው? ሁለተኛ ሌላ ስራ የለኝም፣ መስገድ ነው። ምንም ልሁን ምን በዓለም ውስጥ ፈላጭ ቆራጭም ብሆን ምንም ብሆን ግን መጥቼ ላንተ መስገድ ነው። የኔን ክብር አይደለም የምገልጠው፣ ስለ ራሴ አይደለም የምናገረው፣ ስለ ራሴ አይደለም የማወራው። እኔ አልሾምም አልሸለምም፣ እኔ እንደ አቦ እንዲሉኝ አይደለም። ያንተን ክብር ገልጬ እኔን አሳንሼ ነው የምወጣው። ምዕመናን በዚህ ልክ ነው ወደ እግዚአብሔር ቤት የምንገባው። እንደሚያየን እያሰብን ነው የምንገባው። ኧረ በጭራሽ በፍጹም። እንኳን እግዚአብሔር አጠገባችን ያለ ሰው እንኳን እንደሚያየን አናውቅም። ስንገባ የምናወራው ወሬ፣ የምናየው ቪዲዮና የምንሰማው ድምፅ፣ የምናነበው ጽሑፍ፣ የምናሳየው አክት በእግዚአብሔር ቤት ውስጥ አንዳንዴ በቤተ መቅደሱ በእውነት ያየናል ብለን እናስባለን። እያየን ነው እንላለን፣ አንፈራም። ደግሞ እግዚአብሔር ሲያይ ልብስ አይደለም ያ ወይም ፋሽን የሆነው ሞዴል የሆነውን ጫማና ልብሳችን አይደለም፣ ውስጥ ነው የሚያየው። እንፈራለን። በጣም ከባድ ነው። እግዚአብሔር በሰማይ አንተ በምድር ነህ፣ ያይሃል። እግዚአብሔር በሰማይ ፈጣሪ ነው፣ አንተ በምድር ፍጡር ነህ። እግዚአብሔር በሰማይ ኃያል ነው፣ አንተ በምድር ደካማ ነህ። እግዚአብሔር በሰማይ ሕያው ነው፣ አንተ በምድር ሟች ነህ። አንተ ምድራዊ ነህ። አስብ፣ ወደ እግዚአብሔር ቤት ስትገባ እንዳትንቀው ቤቱን። ወደ እግዚአብሔር ቤት ነው እየገባ ያለው። ቅዳሴ ላይ እኔ በጣም ከምወደው ጸሎት፣ ሁሉም ቅዳሴ ላይ ያለው ደግሞ ይወደዳል። ሌላ ሀገር እንዳትወስዱብኝ። እንደ ድክመቴ ግን በጣም የምጠብቀው ጸሎት እንደው እንዲባልም ጮክ ተብሎ እንዲባል የምፈልገው አምላካችን ሆይ እንደ ቸርነት ነው እንጂ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። ታስቡታላችሁ? ኧረ አዎ አምላካችን ሆይ ድንቅጥ አትሩ። እንደ ቸርነት ነው እንጂ እኔ አንተን ቅዱስ ሥጋና ክቡር ደም ለመፈተት ምን ብቃት አለኝ? ለመቀበል ምን ብቃት አለኝ? በመንበር ፊት ለመቆም እኔ ምን ብቃት አለኝ? አምላካችን ሆይ አደራህን እንደ ስራችን እንዳትከፍለን፣ እንደ ቸርነት በከመ ምሕረትከ ወአኮበ ከመ አበሳነ። ፈጣሪያችን እንደ ቸርነት የሚገርሙ ናቸው አባቶቻችን፣ እንዴት እንዳስገቡት ጸሎቱ ላይ የሚገርሙ ናቸው። ትልቁ ጸሎታችን ላይ እሷን እንደ ቸርነት ነው፣ እንደ ምሕረት ነው። ምንም ብቃት የለንም አንተን ለማናገር በፍጹም። አሁን ልጅ ቁጭ ብሎ የእግዚአብሔርን ቃል ለመስማት ምንም ብቃት የለንም። እንደ ሰይጣን እኮ አንዱ በአንድ የራስ ፀጉራችን ላይ ማደር ይችላል። ታውቃላችሁ? የአንድ የራስ ፀጉራችን ላይ አንድ ርኩስ መንፈስ ማደር ይችላል። የራሱን ፀጉር ቆጥሮ የሚጨርስ ማለት ነው። በዚህ ሁሉ ሰው ላይ እንዲህ ቢሆን አንድ ርኩስ መንፈስ ያደረበት ሰው ድብልቅላካችን ሊያወጣው ይችላል። ቅዱስ ሚካኤል ባይታዘዙልን ነው። ሌላ እኮ ሕግ አስከባሪ ቆሞ አይደለም የምንማረው። ረቂቃን ናቸው። በጣም ከባድ ነው። ርዕሳችን በእንተ ቤተ ክርስቲያን ወይም ስለ ቤተ ክርስቲያን ይሆናል ማለት ነው። ፈጣሪያችን በቸርነቱ ጥበቡን፣ ምስጢሩን፣ ማስተዋሉን እንዲያድለን መልካም ፈቃዱ ይሆንልን። ቤተ ክርስቲያን ቤት እና ክርስቲያን ከሚሉ ሁለት ቃላት የተመሰረተ ቃል ነው። በየዕለቱ የምንገኝባት ቀጥታ ከአዲስ ኪዳን ነው የምንጀምረው። ቤተ ክርስቲያን ስንል ብዙ ትርጓሜ ያለው ወደ ኋላም ሄደን ከደብተራ ኦሪት ጀምሮ ከመላእክት ከተማ ወይም አንድነት ጀምሮ ማምጣት ይቻላል። ግን አሁን ለዚህ ጉባኤ በቂ ስለሆነ ከአዲስ ኪዳን ነው የምንጀምረው እና ቤተ ክርስቲያን ስንል ሕንፃውን ብቻም እንዳልሆነ ይታወቃል። ቤተ መቅደስ
ቤተክርስቲያን ስንል የአንድ ክርስቲያን ሰውነት ቤተ መቅደስ ነው። የክርስቲያኖች ህብረት አንድነት ቤተ መቅደስ ነው። ህንፃው ደግሞ ቤተ መቅደስ ነው። አሁን ግን ነጥለን የምንነጋገረው ስለ ህንፃው ነው። በትርጓሜ መምህራን አስተምህሮ ሁለትም ሆናችሁ ሶስት በስሜ ከተሰበሰባችሁ በመካከላችሁ እገኛለሁ የሚለውን ቃል ሲፈቱት አንዱ ሁለትም ሆናችሁ ሶስት ማለት አንዱ ክርስቲያን ከህብረቱ ጋርና ቤተ መቅደሱ ባለበት ቦታ ስንገኝ ልክ እንደዚህ ማለት ነው። እግዚአብሔር በመካከላችን እንደሚገኝ ቃል ኪዳን ሰጥቶናል ማለት ነው። ስለዚህ ይሄ ስብስብ እግዚአብሔር የሚገኝበት ስብስብ ነው። ይሄ ቤትም ቤተ መቅደሱም የእግዚአብሔር ቤት ነው። ስለዚህ ከአዲስ ኪዳንና ቤተ መቅደስ ነው የምንጀምረው። ቀጥታ ትምህርቱ ላይ ስለማናነጣጥር ወይም ትምህርቱ ላይ ስለማናተኩር ወደ ስብከቱ ስለምናደላ፣ ስለዚህ ዋና ዋና ነጥቦችን ብቻ ነው የምናነሳው። ቤተ ክርስቲያን በየዕለቱ የምንገኝባት ቤታችን ናት። በዚህ በመጽሐፈ ምሳሌ ምዕራፍ 8 ቁጥር 34 ጀምራችሁ ስታነቡ እንዲህ የሚል ቃል አለ። የሚሰማኝ ሰው ምስጉን ነው። ተናጋሪው እግዚአብሔር ነው። ምን የሚለኝ ሰው ነው ያለው? ምን የሚለኝ? ስለዚህ በእግዚአብሔር ፊት ከመናገር የትኛውን የሚበልጠው ማለት ነው? ማዳመጥ ነው። ምክንያቱም እግዚአብሔር የሚናገረን እግዚአብሔርን የምናዳምጠው ለራሳችን ጥቅም ስለሆነ ማለት ነው። ቢናገር የሚሻለው እግዚአብሔር ስለሆነ ከኛ በላይ እኛን ፈጥሮ የሚያስተዳድረን እሱ ስለሆነ በእግዚአብሔር ፊት መቅደም፣ በእግዚአብሔር ፊት ማውራት፣ በእግዚአብሔር ፊት ብዙ መለፍለፍ አያስፈልግም። ቤተክርስቲያን እንደዚህ ድንኳን ተክላ ድምፅ ማጉያውን ሰቅላ መምህራን መድባ ጉባኤ የምታደርገው ለኛ ነው፣ ለኛ ነው። እግዚአብሔር በዛ መምህር ላይ አድሮ እንዲናገር እንድንሰማ ነው የሚፈለገው ማለት ነው። ብዙ ሰው ግን ይሄን አይታደልም። የሚገርመኝ ጉባኤ መጥቶ እንኳን አይሰማም። በጣም የሚያሳዝነው እሱ አይሰማም። በተለያየ ምክንያት አይሰማም። መስማትም አይፈልግም፣ ፍላጎት የለውም። አንዳንዱ እውነት ለመናገር ትንሽ እንቅልፍ ደከም ካለንና ከመጣብን ደገፍ ብለን ነጠላችን ሸፍነን ወይ መነጽራችን አድርገን ላጥ ነው ምንድን አንታግሉ። ቤተክርስቲያኑ እንዴት እንቅልፍ ያጠቃኛል አንልም። ብድግ ብለን ዞር ዞር ብለን ንፋስ መጥቶ እንድንመጣ እናደርግም። ራሳችንን ለመተኛት ነው የምናደላድለው። ግን ጥናት ላይ ቢሆን የሆነ ኃይለኛ ስራ ላይ ቢሆን ዓለማዊ ስራ ላይ እንዴት ብለን ቡና እንጠጣለን፣ ኮካኮላ እናመጣለን፣ እግራችንን ቀዝቃዛ ውስጥ እንዘፈዝፋለን። ስቃያችንን ነው የምንበላው ላለመተኛት። እዚህ ከሆነ ችግር የለውም። ቅዳሴ ላይም እንደዚሁ ጸሎት ላይም አቋርጥ ነው የምንተኝ። እንዴት እንደሚጫወትብን ሰይጣን በእውነት ስልክ እንመልሳለን፣ የሆነ ማህበራዊ ሚዲያ እናያለን፣ ጎናችን ካለው ሰው ጋር እናወራለን። እንዴት እንደሚጫወትብን ሰይጣን ትራንስፖርት ከስክሰን ጊዜያችንን መስዋዕት አድርገን ጉልበታችንን አውጥተን መተን እንኳን ያከስረናል። እግዚአብሔር ይለት በእውነት መተን እንዳንጠቀም ነው ያደርገን። በጣም ብልህ መሆን አለብን። መጥቼ ጊዜ ሰጥቼ እንዴት ነው ማልሰማው? እንዴት ነው ማትፈቅድልኝ አምላኬ እንድሰማ አድርገኝ እንጂ ለምን አንልም? ባካና እንሆናለን። በእግዚአብሔር ቤት ውስጥ ገብቶ መውጣት ነው እንደ ቦንታርበው፣ ምንም ጥቅም የለውም። ለመስማት መቅረብ በጣም ከሰነፍ መስዋዕት ሁሉ የሚቀርበው እሱ ነው። መስማት እግዚአብሔርን በእውነት እግዚአብሔር የምንሰማበት ልቦና ይስጠን ለሁላችንም። ተናጋሪውንም እንደዛው የእግዚአብሔርን ቃል የማይናገር ከሆነ በጣም ከባድ ስለሆነ ማለት ነው። እና በመጽሐፈ ምሳሌ ምዕራፍ 8 ቁጥር 34 ላይ የሚሰማኝ ሰው ምስጉን ነው ይላል። የሚገርም ነው። የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጁን መድረክ የሚጠብቅ በቤቴ የሚመላለስ የሚጠብቅ ከኔ አንዳች ፈልጎ ጓጉቶ ማለት ነው በተስፋ እና የኔን ቃል እየሰማ በቤተ መቅደስ የሚተጋ እሱ ምስጉን ነው። ዝም ብሎ ገብቶ የሚወጣ አይደለም። የሚሰማኝ እሱ ምስጉን ነው ይላል። በነገራችን ላይ ቅዱሳንንም የምናገኛቸው እዚህ ሌላ ቦታ እናገኛቸው። እግዚአብሔር ይስጣቸውና ሌሎቹ የሉም ይላሉ። ተክለ ሃይማኖት የለም፣ ሚካኤል የለም ይላሉ አዳራሽ ውስጥ። እውነታቸውን ነው። 4 ነጥብ የለም። እግዚአብሔር በሌለበት ምን ያደርጋሉ እነሱ? የክርስቶስ የባህሪ አምላክነት ተደፍጥጦ ምን ይሰራሉ? እነ ተክለ ሃይማኖት እዛ ምን ይሰራል? ቅዱስ ሚካኤል ክርስቶስ አማላጅ ነው እየተባለ በጫማ ጥፊ ፈውሳለሁ እያለ ህዝቡ ላይ እየተጫወተበት ምን ታደርጋለች እመቤታችን? የለም ይላሉ። እውነት ነው የሉም።
የእግዚአብሔር ስለሆኑ የሚገኙት እግዚአብሔር ባለበት ነው። የእግዚአብሔር የሆኑት እግዚአብሔር ባለበት ነው የሚገኙት። እነ ቅዱስ ሚካኤል እዚህ ነው የሚገኙት። እነ ተክለ ሃይማኖት እዚህ ነው የሚገኙት። እነ ቅድስት ክርስቶስ ሰምራ እዚህ ነው የሚገኙት። እነ ቅድስት አርሴማ እዚህ ነው የሚገኙት። የማ ስለሆኑ የእግዚአብሔር ስለሆኑ። የተለመደ ጥቅስ ቢሆንም በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምረን ስናነብ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ በቤቴ ነው ያለው፣ በቤተ መቅደሱ ማለት ነው፣ በሚመለክበት ቅዱስ ሥጋው ክቡር ደሙ በሚፈተትበት በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ አለ። ቅዱስ የሚለውን ስም መታሰቢያም እሰጣቸዋለሁ። የማይጠፋ የዘላለም ስም እሰጣቸዋለሁ ይላል። ስለዚህ ቅዱሳን የሚገኙት በዚህ ቤት ነው። ለዚህ ነው ቤተክርስቲያናችን የምታስባቸው በድርሳናት በገድላት ጽላት ቀርጻ ቤተ መቅደስ ታንጾ በበዓልም ተሰፍሮ ተቆጥሮ እንዲታሰቡ የምናደርገው ለዚህ ነው። ሌላው የእግዚአብሔር ቤት ቤተ መቅደስ የእግዚአብሔር ቤት ስለሆነች የምትመራውም በእግዚአብሔር ሕግና ስርዓት ነው። ቤተ መቅደስ የምትተዳደረው በእግዚአብሔር ሕግና ስርዓት ነው። አሁን ልክ በሰውኛ የተቀመጡ ሕጎች አሉ። በሰበካ ጉባኤ፣ በልማት ኮሚቴው፣ በሀገረ ስብከት፣ በጠቅላይ ቤተ ክህነት ደረጃ እሱ ሰውን ከእግዚአብሔር ጋር ለማገናኘት በአገልግሎቱ ዙሪያ ለምንፈጽማቸው ስራዎች መሳለጫ የሚሆኑ ናቸው። መንግስተ ሰማያትን ለመውረስ ግን ሕጉ ሰማያዊ ነው። ለምሳሌ ጫማ ማውለቅ የሰበካ ጉባኤ ሕግ አይደለም። ቅዱስ ሥጋውን ክቡር ደሙን ለመቀበል ንስሐ መግባት የሰበካ ጉባኤ ሕግ አይደለም። ከወንጀል ነፃ ነኝ ብሎ አንድ ሰው ስራ ሊቀጠር ይችላል። ከወንጀል ነፃ የሆነ ደብዳቤ አምጣ ተብሎ የሆነ ጥቅም ሊሰጠው ይችላል። ከወንጀል ነፃ መሆንህን ከቀበሌና ከፍርድ ቤት ከፖሊስ ጣቢያ ደብዳቤ ይዘህ መጥተህ እዚያ አትቆርም። ሕጉ እሱ አይደለም። ለመቁረብ በካህኑ ፊት ቀርባ ኃጢአትን መናዘዝ፣ ጫማ ውልቆ መግባትም እሱ ነው። የወንድ በር የሴት በር ይሄ ሰማያዊ ሕግ ነው። የምትመራው በሰማያዊ ሕግና ስርዓት ነው። የእግዚአብሔር ቤት ስለሆነች ሕጓም እንደዙ። ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሲነግረው በአንደኛ ጢሞቴዎስ መልእክት ምዕራፍ 3 ቁጥር 14 ላይ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። መምጣት ፈልጓል፣ መምጣት ይሻል፣ ፈጥኖ ለመምጣት ወደ ልጁ። ነገር ግን ደግሞ እዘገያለሁ ብሎ ደግሞ ይሰጋል። ያው ሰይጣን አዘገየኝ ብሎ በሌላ ቦታም ጽፏል። ብዙዎቹ አሁን እዚህ ያልተገኙ ሰዎች ይፈልጋሉ እኮ ይፈልጋሉ፣ ግን የሚዘገዩባቸው ምክንያቶች ደግሞ ብዙ ናቸው በዓለም ላይ። እነሱን ጠቅጥቆ ለመምጣት ደግሞ ክርስትና ያስፈልጋል። ክርስትና ደግሞ በሕይወት የሚገለጥ ነው፣ በከንፈር የሚነገር አይደለም፣ ወይም በጥቅስ የሚገለጥ አይደለም። ክርስትና ያን ጠቅጥቆ ለመምጣት እውነተኛ ክርስቲያን መሆን ያስፈልጋል። ያው ለሚቀር ተራ ነገር ማለት ነው። ስለዚህ ቅዱስ ጳውሎስ ብዘገይ እንኳን አለውና እንዲህ አለው፣ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ከዘገየው በእግዚአብሔር ማደሪያ ቤት ልብ አድርጉ። የእግዚአብሔር ቤት አይደለም ያላት፣ የእግዚአብሔር ቤት ብቻ አላለም፣ የእግዚአብሔር ማደሪያ ቤት ያላት። የቷ ነች የእግዚአብሔር ማደሪያ ቤት? በትክክል ይገልጻታል። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሆነ ታውቅ ዘንድ ወይም መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ አለና ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው አለ። የሚገርም ቃል ነው በእውነት። ቤቱ ያልኩ ዝም ብሎ አይደለም። የሕያው እግዚአብሔር ቤት የእውነት አምድና መሰረት የተባለችው ቤተ ክርስቲያን ናት። የምጽፍልህ በዚህ ቤት እንዴት መኖር እንዳለብህ ነው ምጽፍልህ። ስርዓት አለው። ዝም ብሎ መኖር አይቻልም። በእግዚአብሔር ቤት ውስጥ እንደለመድነው በር ዝም ብለን አንገባም። በእግዚአብሔር ቤት ውስጥ እንደለመድነው ሜዳ ዝም ብለን አንሮጥበትም። በእግዚአብሔር ቤት ውስጥ ስርዓት አለው፣ ሕግ አለው። ጮክ ተብሎ እንደማይጠራ ሰው እንኳን
አናውቅ። ሰፈር እንደምንራመደው አይደለም እዚህ የምንራመደው። አይሮጥባትም፣ ጮክ ተብሎ አይወራባትም፣ አይሳቅባትም። የእግዚአብሔር ቤት በጣም ስርዓት አለው። አለባበስ፣ አቀማመጥ፣ አረማመድ። ለምን? የእግዚአብሔር ቤት ነው። የእግዚአብሔር ቤት ነው። አንዳንድ ሰዎች ቤታቸውን እኮ ያስከብራሉ። እኔ ቤት እንዲህ ማድረግ አይቻልም ይላሉ። አከራዮቻችን የምንገባበትን ሰዓት ይወስኑልናል። እረ መብራት የምናበራበትና የምናጠፋበትንም ሊወስኑ ይችላሉ። ከዚህ ሰዓት በኋላ መብራት አይበራም ሊሉ ይችላሉ። ሰው ለራሱ ቤት ይገወጣል። የእግዚአብሔር ቤትን ከሌላ ቤት ጋር አንቀላቅሎ እግዚአብሔር በቸርነቱ ለሁላችንም ልቦና ይስጠን። መጽሐፈ መክብብ ምዕራፍ 5 ላይ ጠቢቡ ሲናገር ከቁጥር 1 ጀምራችሁ ስታነቡ ወደ እግዚአብሔር ቤት በገባ ጊዜ፣ ስትገባ፣ መግባት በፈለክ ጊዜ፣ መግባት ባሻ ጊዜ፣ በምትገባበት ሰዓት ወዴት? ወደ እግዚአብሔር ቤት። ይሄ የማ ቤት ነው ብያቸዋል? እግዚአብሔር ቤት። ተገብቶንም ይሁን ሳይገባን አሁን ያለነው የት ነው? እግዚአብሔር ቤት። ምንም ጥያቄና መልስ የለውም። በእግዚአብሔር ቤት ነው ያለነው። አሁን በደንብ ስሙኝ። ወደ እግዚአብሔር ቤት በገባ ጊዜ በጣም ይደንቀኛል። እነዚህን ቃሎች የት አድርገውት ነው ሰዎች የእግዚአብሔር መቅደስ ማለት አንተ ነው የሚሉ? ስትገባ በገባ ጊዜ በጣም የሚገርም ነው። እግርህን ጠብቅ። ሰው የሚመጣው በእግሩ ነው። እሱ እንኳን እግር ባይኖረው እግር ባላቸው ሰዎች አማካኝነት ነው የሚመጣው። እግር ከአንድ ቦታ ወደ ሌላ ቦታ የምንንቀሳቀስበት ነው። ለጊዜው እግርህን ጠብቅ ማለት ቅድም የነገርኳችሁ ነው። ሌላ ቦታ እንደምንራመደው እዚያ እንራመድ። በፍርሃት ነው የምንራመደው እዚህ። ሌላ ቦታ እንደምንሮጠው እዚያ አንሮጥም። በፍርሃት ነው በእግዚአብሔር ፊት ስንገኝ ማለት ነው። እግርህን ጠብቅ እሱ ነው። ሁለተኛው ግን እግረ አእምሮ ነው። እግረ ልቡና ማለት ነው። ባካናቱን እግር የትም ነው የሚረግጠው። በእግዚአብሔር ቤት ሆነ የትም አትርገጥ። ተሰብሰብ። ከእግዚአብሔር ጋር ብቻ ተነጋገር። ስማው እግዚአብሔርን፣ አናግረው እግዚአብሔርን። ሌላ ቦታ አትሂድ። ብዙ ሰው እዚህ ሆኖ ጭልጥ ብሎ ይሄዳል። እግሩን አይጠብቅም። የልቦናውን እግር አይጠብቅም። እግዚአብሔር ይሰብስብልን። በእውነት በጣም ከባድ እኮ ነው። በጣም ከባድ ነው። እግርን ጠብቅ። ቀጥሎስ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል። ስለዚህ ለመስማት ቅረብ። እነሱ ክፉ እንዲያደርጉ አያውቁም። እግዚአብሔር በሰማይ አንተ በምድር ነህና በአፍ አትፍጠን። እኔ አዋቂ ነኝ አትበል። አትኮፈስ። በእውቀት አትመጻደቅ። እኔ ብቻ ነኝ ተናጋሪ፣ እኔ ብቻ ነኝ አዋቂ አትበል። ስማው እግዚአብሔርን። ያናግራል። ጊዜ ስጠው። በአፍ አትፍጠን። ሁለት ተቃራኒ ቃል ይመስላል። ይሄ የእግዚአብሔር ቤት ነው እያለ ወደ እግዚአብሔር ቤት ስትገባ አለ የእግዚአብሔር ቤት ነው። ከዛ በኋላ አራቀው ደግሞ ምን አለ? እግዚአብሔር በሰማይ አንተ በምድር ነህ። ቤቱ ይሄ ከሆነ እንዴት እግዚአብሔር በሰማይ ነው ይለናል? ሁለቱ ተቃራኒ ይመስላል። እግዚአብሔር በሰማይ ቤቱማ ይሄ ነው። እግዚአብሔር በሰማይ ነው ማለቱ በዚህ ቤት የለም ማለቱ አይደለም። ልዕልናውን ነው የሚነግረን፣ ፈጣሪነቱን ነው የሚነግረን፣ ክብሩን ነው የሚነግረን። አንድም ከፍ ያለ ሰው በደንብ እንደሚታየው ሁሉንም በውስጥም በውጭም ማየት የሚችል አምላክ መሆኑን ለመግለጽ ነው። ንስር ከፍ ብሎ ሲበር ነው ታች ያለውን የሚያየው። ሰዎች ለመጠበቅ እንዲመቻቸው አካባቢያቸውን የሚጠብቁበትን አካባቢ ቤተ መንግስትም ሊሆን ይችላል፣ ሌላ ከፍ ያለ ማማ ይሰራሉ። ጠባቂው ከሁሉም ከፍ ብሎ መቆጣጠር ካልቻለ ከባድ ስለሆነ ማለት ነው። ከፍ ያለ ቦታ ላይ የተቀመጠ ሰው ይሄ ስትራቴጂ የምንለው ማለት ነው። ሁሉን ያያል። እግዚአብሔር በሰማይ ነው ማለት የሚደበቀው የሚሰወረው ነገር የለም። ያይሃል፣ ስትገባ ያይሃል ነው። ምዕመናን በዚህ ልክ ነው ወደ እግዚአብሔር ቤት ምንገባው። እንደሚያየን እያሰብን ነው ምንገባው። ኧረ በጭራሽ በፍጹም። እንኳን እግዚአብሔር አጠገባችን ያለ ሰው እንኳን እንደሚያየን አናውቅም። ስንገባ የምናወራው ወሬ፣ የምናየው ቪዲዮና የምንሰማው ድምፅ፣ የምናነበው ጽሑፍ፣ የምናሳየው አክት በእግዚአብሔር ቤት ውስጥ ኧረ አንዳንዴ በቤተ መቅደሱ
በእውነት ያየናል ብለን እናስባለን? እያየን ነው እንላለን? አንፈራም? ደግሞ እግዚአብሔር ሲያይ ልብስ አይደለም ያው ወይም ፋሽን የሆነው ሞዴል የሆነውን ጫማና ልብሳችንን አይደለም፣ ውስጥ ነው የሚያው። እንፈራለን? በጣም ከባድ ነው። እግዚአብሔር በሰማይ አንተ በምድር ነህ ያይሃል። እግዚአብሔር በሰማይ ፈጣሪ ነው፣ አንተ በምድር ፍጡር ነህ። እግዚአብሔር በሰማይ ኃያል ነው፣ አንተ በምድር ደካማ ነህ። እግዚአብሔር በሰማይ ሕያው ነው፣ አንተ በምድር ሟች ነህ። አንተ ምድራዊ ነህ። አስብ፣ ወደ እግዚአብሔር ቤት ስትገባ እንዳትንቀው ቤቱን። ወደ እግዚአብሔር ቤት ነው እየገባ ያለው። ከዛ ይቀጥልና በምድር አንተ በምድር ነህ፣ በአፋ አትፍጠን፣ በእግዚአብሔር ፊት ቃልን ይናገር ዘንድ ልብህ አይቸኩል፣ ስለዚህ ቃልህ ጥቂት ይሁን ይላል። እንደዚህ አስበን ነው ወደ እግዚአብሔር ቤት የምንገባው። እኛ የምንገባው በቸርነቱ ነው። እውነት ነው ሐሰት? በቸርነቱ ነው። ፈጣሪ በቸርነትህ እኮ ነው ይህችን በር አልፌ የመጣሁት። ቤተ መቅደሱ ስም ስንገብ በመንበሩ ፊት ስንቆም አምላኬ በቸርነትህ እኮ ነው በመንበሩ ፊት የቆምኩት። አቤት ያንተ ቸርነት! በቸርነትህ እኮ ነው አውደ ምሕረቱ ላይ ቆምኩት። በቸርነትህ እኮ ነው መዘምረው፣ በቸርነትህ ነው መሰብከው፣ በቸርነትህ እኮ ነው ቆሜ በቤተ መቅደስ የምመላለሰው። ፈጣሪ በቸርነትህ ነው። ይሄ የኔ ቃል አይደለም። ልበ አምላክ የተባለው ቅዱስ ዳዊት በመዝሙር 4 ላይ ልበ አምላክ ቅዱስ ዳዊት በመዝሙር 4 ቁጥር 7 ላይ እኔ ግን ይላል የሌላውን አላውቅም፣ ስለ ሌሎቹ አይመለከተኝም። እኔ ግን እኔ እንደምረዳው እኔ እንደማውቀው እኔ ግን በምህረት ብዛት ወደ ቤት እገባለሁ አለ። እኔ በምን ብዛት ነው የምገባው? በምህረት። እኔ የሌሎቹን አላውቅም። ሌሎቹን መዝለፍ መንቀፍ አልችልም። እኛ ዘለን ጳጳሳቱ ላይ ዘለን ካህናቱ ላይ ዘለን ዲያቆናቱ እኔ አይመለከተኝም እሱ አምላኬ። እኔ የምገባው ግን በምህረት ብዛት ነው። አንተ መሐሪ ባትሆን ኖሮ ይቅር ባይ ባትሆን ኖሮ አሁን ቅድም ጠዋት ከሰዓት በኋላ ስሰራ የነበረውን ስራ ራስ ያውቀዋለሁ። ሳደርግ የነበረውን ስሰማ የነበረውን ስናገር የነበረውን የዋልኩበትን ያደርኩበትን በውስጤም ያሰብኩትን አውቀዋለሁ። እኔ በቸርነትና በምህረት ብዛት እንጂ ምን ስራ ኖሮኝ ነው ወደ ቤት ምገባዋል? ልበ አምላክ ተብሎ የአምላክ ልብ ያለው ቅዱስ ዳዊት በምህረት ብዛት ወደ ቤት እገባለሁ፣ ገብቼ ደግሞ ዝም አልልም። ገብቶ ዝም አይልም፣ እገባለሁ። ገብቶ ዝም ብሎ አይደለም የሚወጣው። እገባለሁ ካለ በኋላ እንዲህ ይላል፣ አንተን በመፍራት ወደ ቅድስና መቅደስህ እሰግዳለሁ። ሌላ ስራ የለኝም አምላኬ። በቅድስና መቅደስ መስገድ ነው፣ ራሴን ዝቅ ማድረግ ነው። እኔ ሌላ ስራ የለኝም። እውነት እንነጋገር፣ በፍርሃት ነው የምንገባው። እውነት እንነጋገር፣ ገብተን ሌላ ስራ የለንም። አንዶልትም፣ አናድምም፣ ተንኮል አንሰራም። እዚህ አይደለ ፊልም የምንጨርሰው፣ እዚህ አይደለ የፌስቡክ ወሬ የምንጨርሰው፣ እዚህ አይደለም ሌላ ተራ አንቶ ፈንቶ የምናወራው። ሰግደን ነው የምንወጣው። ተገቢ ክብሩን ሰጥተን ራሳችንን አሳንሰን እሱን አግዝፈን ነው የምንወጣው። ውጪ እናርገው ማለት አይደለም። እዚህ እንኳን ማንታገስ ሰዎች የለንም። እኔ ሌላ ስራ የለኝም ማለት ንጉሱ። አንደኛ ስገባ በምህረት ብዛት ነው የምገባው። አንተ መሐሪ ስለሆንክ ነው የምገባው። ማን ሆኜ ነው? ሁለተኛ ሌላ ስራ የለኝም፣ መስገድ ነው። ምንም ልሁን ምን በዓለም ውስጥ ፈላጭ ቆራጭም ብሆን ምንም ብሆን ግን መጥቼ ላንተ መስገድ ነው። የኔን ክብር አይደለም የምገልጠው፣ ስለ ራሴ አይደለም የምናገረው፣ ስለ ራሴ አይደለም የማወራው። እኔ አልሾምም አልሸለምም። እኔ እንደ አቦ አቦ እንዲሉኝ አይደለም። ያንተን ክብር ገልጬ እኔን አሳንሼ ነው የምወጣው ማለት።
እና ይሄን ስናስብ እውነት ነው በምህረቱ በቸርነቱ ብዛት ነው የምንገባው። ቅዳሴ ላይ እኔ በጣም ከምወደው ጸሎት ሁሉም ቅዳሴ ላይ ያለው ደግሞ ይወደዳል። ሌላ ሀገር እንዳትወስዱብኝ። እንደ ድክመቴ ግን በጣም የምጠብቀው ጸሎት እንደው እንዲባልም ጮክ ተብሎ እንዲባል የምፈልገው አምላካችን ሆይ እንደ ቸርነት ነው እንጂ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። ታስቡታላችሁ? ኧረ አዎ አምላካችን ሆይ ድንቅጥ አትሉ? እንደ ቸርነት ነው እንጂ እኔ አንተን ቅዱስ ሥጋና ክቡር ደም ለመፈተት ምን ብቃት አለኝ? ለመቀበል ምን ብቃት አለኝ? በመንበር ፊት ለመቆም እኔ ምን ብቃት አለኝ? አምላካችን ሆይ አደራህን እንደ ስራችን እንዳትከፍለን፣ እንደ ቸርነት በከመ ምሕረትከ ወአኮ በከመ አበሳነ። ፈጣሪያችን እንደ ቸርነት የሚገርሙ ናቸው አባቶቻችን እንዴት እንዳስገቡት ጸሎቱ ላይ የሚገርሙ ናቸው። ትልቁ ጸሎታችን ላይ እሷን እንደ ቸርነት ነው፣ እንደ ምሕረት ነው። ምንም ብቃት የለንም አንተን ለማናገር በፍጹም። አሁን ልጅ ቁጭ ብሎ የእግዚአብሔርን ቃል ለመስማት ምንም ብቃት የለንም። እንደ ሰይጣን እኮ አንዱ በአንድ የራስ ፀጉራችን ላይ ማደር ይችላል። ታውቃላችሁ? የአንድ የራስ ፀጉራችን ላይ አንድ ርኩስ መንፈስ ማደር ይችላል። የራሱን ፀጉር ቆጥሮ የሚጨርስ ማለት ነው። በዚህ ሁሉ ሰው ላይ እንዲህ ቢሆን አንድ ርኩስ መንፈስ ያደረበት ሰው ድብልቅላካችን ሊያወጣው ይችላል። ቅዱስ ሚካኤል ባይታዘዙልን ኖሩ። ሌላ እኮ ሕግ አስከባሪ ቆሞ አይደለም የምንማረው። ረቂቃን ናቸው። በጣም ከባድ ነው። የማንም ስራ አይደለም። የማቸርነት ነው፣ የእግዚአብሔር ነው። ለዚህ ነው ቅድም መርሐ ግብሩ ይመራው የነበረው ወንድማችን እንዳትፈርዱ፣ አንፈርድም። ከዚህ ጉባኤ የተለዩ ሰዎች አንፈርድም። እግዚአብሔር ሲፈቅድ ብቻ ነው። እኛም ፈቅዶልን ነው፣ በቸርነቱ ነው። ስራችን አይደለም ያመጣን፣ በቸርነቱ ነው። በእግዚአብሔር ቤት ስንገኝ እነዚህን ነገሮች ማሰብ ያስፈልጋል። ስለ ቤተ ክርስቲያን ስንነጋገር ቤተ ክርስቲያን የኛ የክርስቲያኖች ቤት ናት። በክርስቶስ እኛ ክርስቲያን ተሰኝተናል። እሱ ክርስቶስ ተብሎ ቤተ ክርስቲያን ደግሞ በእኛ ምክንያት ቤተ ክርስቲያን የእኛ ቤት ስለሆነች ማለት ነው። በቤተ ክርስቲያን ክርስቲያኖች፣ በቤተ ክርስቲያን ራሱ ክርስቶስ፣ በቤተ ክርስቲያን ክርስትና ይገናኛሉ። ክርስትና፣ ቤተ ክርስቲያን፣ ክርስቶስ የሚገናኙበት ማዕከል ናት ቤተ ክርስቲያን። የክርስቲያን ቤት፣ የክርስቲያኖች መገኛ፣ የክርስቲያኖች ማምለኪያ። ያው በሐዋርያት ሥራ ምዕራፍ 11 ላይ እንደምናነበው ለመጀመሪያ ጊዜ በአንጾኪያ ክርስቲያኖች ክርስቲያን የሚለውን ስም እንደያዙ መጽሐፍ ቅዱስ ይነግረናል። ባጭሩ ቤተ ክርስቲያን ስንል አንደኛ የክርስቶስ አካሉ ናት። ምኑ ናት አልኳችሁ? ንገሩኝ። የክርስቶስ አካሉ ናት። እንዳትጠራጠሩ፣ አካሉ ናት የክርስቶስ። ቤተ ክርስቲያን መገኘት የክርስቶስን አካል መንካት ማለት ነው። በጣም የሚደንቅ ነው። የክርስቶስ አካሉ ናት ቤተ መቅደስ፣ ቤተ ክርስቲያን አካሉ ናት። መጽሐፍ ቅዱስ እንደዚህ ይላል ኤፌሶን ምዕራፍ 1 ቁጥር 22 ላይ ሁሉንም ከእግሩ በታች አስገዛለት ይላል። ስለ ሞት ነው የሚነግረን፣ ስለ ሞት ነው። ሁሉንም ከእግሩ በታች አስገዛለት ሞት። መጨረሻ ላይስ ሁሉንም ከእግሩ በታች አስገዛለት ካለ በኋላ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ካለ በኋላ ለቤተ ክርስቲያን ሰጠው ብሎ ቤተ ክርስቲያን ሲገልጻት እርሷም ይላል ቤተ ክርስቲያን እርሷም አካሉ ናት ይላል። ምኑ ናት አለ? የሚገርም እኮ ነው። እርሷም አካሉ ናት። አካሉ ናት ምን የሚያደርግባት? ቤተ ክርስቲያን አካሉ ናት የክርስቶስ ምን የሚያደርግባት? ሁሉን በሁሉ የሚሞላባት የእርሱ ሙላቱ ናት። ሰው የጎደለውን ነገር የሚወስደው ከዚህች ቤት ነው። ክህነትን ይወስዳል፣ ልጅነትን ይወስዳል፣ ቅዱስ ሥጋውን ክቡር ደሙን ይወስዳል፣ የሥጋም የነፍስም በረከትን ይወስዳል። እሷም የጸጋ ግምጃ ቤት ተብላለች። ሁሉን በሁሉ የሚሞላባት ሙላቱ አካሉ ናት ይላል።
እንደዚህ ነው የምናከብራት ቤተክርስቲያን። አንዳንዱ ምራቅ ይተፋል። እዚህ እኮ ነው አክ ብሎ ይተፋል። ቅዳሴ እያስቀደስን አክ የሚሉ ሰዎች ሰምታችሁ አጣቁ? ቤታቸው ማያረጉት በጣም ያሳዝናል። አክ ብሎ ይተፋል። ሌላው ደግሞ ያላወቀው ድፍት ብሎ መጥቶ አፈሩን ተሻሽቶ ይቀበል። አስበው። አካሉ ናት ቤተክርስቲያን፣ አካሉ ናት። ቤታችን ማናደርገውን ቆሻሻ ምን ጥልባት አይደለችም። ከነ ቆሻሻችንም ምን መጣባት አይደለችም። ለዚህ ነው አንዳንድ ሰው ሲሳለሙ አይታችኋል። እጅ ነስተው ወድቀው ስመው አይበቃቸውም፣ ይንከባለላሉ፣ በጀርባቸው ይታከኳታል። በጣም የሚገርም እኮ በድረታቸው ይተኛሉ። አካሉ ነው፣ ገብቷቸዋል ማለት ነው። የክርስቶስ አካሉ ናት። መጽሐፍ ቅዱስ እንደዚህ ይላል በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱ ዘርፍ መቅደሱን ሞልቶት ነበር ይላል። ኢሳይያስ ለምን አየው? ለምን በንጉሥ አምሳል ተገለጠ? ምን ማለት ነው የሚለው ውስጥ አልገባም። እኔ የፈለግኩት እግዚአብሔርን አየሁት አለና የልብሱ ዘርፍ መቅደሱን ምን አድርጎት ነበር ይላል? ሞልቶት ነበር ይላል። የልብሱ ዘርፍ፣ ልብስ እርቃንን የሚሸፍን ነው። ልብስ የጸጋ እግዚአብሔር ምሳሌ ነው። ልብስ ጸጋ ነው። የልብሱ ዘርፍ መቅደሱን ሞልቶት ነበር ማለት የእግዚአብሔር ጸጋ መቅደሱን ምን አድርጎት ነበር ማለት ነው? ሞልቶት ነበር። ስለዚህ ግድግዳውንም አጥሩንም ግንቡንም መሬቱንም የምንሳለመው አቧራውንም ዘግነን በጥብጠን ምን ጠጣው ለዚህ ነው። ጸጋው በቤተ መቅደሱ ሙሉ ስለሆነ ማለት ነው። እንደዚህ ነው ቤተ መቅደስን የምናከብረው። እንደዚህ ነው የምናስባት ቤተ መቅደስን። የክርስቶስ አካሉ ናት። ሁለተኛ ቤተ ክርስቲያን አጋንንት ድል የማይነሷት ማለት ከአጋንንት ቁራኝነት፣ ከአጋንንት ጸብ፣ ከአጋንንት ፈተና ምንጠበቅባት ሸሽተን ጥግ የምናደርጋት በምድር ያለች የእግዚአብሔር ቤት ናት። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እኔ እምልሃለሁ ይለዋል ቅዱስ ጴጥሮስን፣ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም፣ የመንግሥተ ሰማያትን መክፈቻ እሰጥሃለሁ አለውና በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። አንተ በተናገርከው ማረጋገጫ ወይም አንተ በመሰከርከው እምነት ላይ ቤተ ክርስቲያንን እሰራለሁ አለ። በዚህች ዓለት ላይ አንተ ክርስቶስ የአብ የባህሪ ልጁ ነህ ብሎ በመሰከረው ምስክርነት ላይ የገሃነም ደጆች አይችሏትም ማለት። የገሃነም ደጆች ያላቸው አጋንንትን ወደ ገሃነም ለመግባት ምክንያቶቻችን ስለሚሆኑ ማለት ነው። ስለዚህ አጋንንት አይችሏትም። ከአጋንንት ፈተና የምንጠበቅባት እውነተኛ ቤታችን ናት። አጋንንት ድል የማይነሷት፣ በአጋንንት የማትፈታ፣ ከሰይጣን ፈተና የምንጠጋባት የምንሸሽባት ቤታችን ናት ቤተ ክርስቲያን። ሁለተኛ ቤተ ክርስቲያን የመጨረሻዋ ዳኛ ናት። ይህ ይግባኝ ተብሎ የመጨረሻው ፍርድ ቤት ይወስናል። የመጨረሻ ዳኛ በነፍሳችንም በስጋችንም ፍትህ ርትዕ መስጠት የምትችል ቤት ናት ቤተ ክርስቲያን። የዛሬ ላይ አድርጎና ድሮ ምእመናን በስጋቸው በቤተ መቅደሱ በቤተ ክርስቲያኑ በሊቃውንቷ ፍርድ ይጠቀሙ ነበር። ፍትሐ ነገሥት ሁለቱንም አጣምሮ የያዘ መጽሐፍ ነው። ፍትህ መንፈሳዊና ፍትህ ስጋዊ ማየት ነው። እሱ ታች ወርዶ እስከ አበዳሪና ተበዳሪ ድረስ ሕግና ስርዓት የሰራው ቤት አንድ ሰው ሲሰራ እንዴት አድርጎ መስራት እንዳለበት፣ ሌሎች ሰዎች ከጣራ ላይ እንዳይወድቁ ምን ማድረግ እንዳለበት ሁሉ ከመጽሐፍ ቅዱስ የተወሰደውን ቃል እያስቀመጠ የደነገገ ወይም ደግሞ በስርዓት በሕግ ኢትዮጵያውያን ሲመሩበት የነበረ ሁለቱንም አይነት ፍትህ የያዘ መጽሐፍ ነው። እሱ ምስክር ነው እና ቤተክርስቲያን ዳኛ ናት። በዚህ በማቴዎስ ወንጌል ምዕራፍ 18 ላይ ወንድምህ ቢበድልህ ሄደ አንተና እሱ ብቻቸውን ሆናችሁ ውቀሰው፣
ወንድምህ ቢሰማ ገንዘብ አደረግከው ይላል። መጀመሪያ ውቀሰው። አንተን ሰምቶ ከተመለሰ አዳንከው፣ አተረፍከው። አንተን ባይሰማ ግን 2 ወይም 3 ምስክር ውሰድና ንገረው። እነሱን ሰምቶ ከተመለሰ ወንድምን አተረፍከው። እነሱን ሰምቶ የማይመለስ ከሆነ ደግሞ ለ3ኛ ጊዜ እነሱን ባይሰማ ለቤተ ክርስቲያን ንገራት። ንግራ ለቤተ ክርስቲያን። ለቤተ ክርስቲያን ማለት ለህንፃው፣ ለጣራው፣ ለግድግዳው ማለት አይደለም። ቢሆንም ይሰማል እግዚአብሔር። ለቤተ ክርስቲያን ንገራት ማለት ለህብረቱ፣ ለአንድነቱ ነው። ከዛ በኋላስ እንደ አረመኔና እንደ ቀራጭ ይሁንልህ ይላል። የዛሬን ያርገውና ድሮ ፍትህ የሚሰጠው በቤተ ክርስቲያን ነው። አሁን ወደ ደቡቡ የሀገራችን ክፍል በተለይ ወደ ጉራጌው ማህበረሰብ ለአገልግሎት ስንሄድ እሁድ ከቅዳሴ በኋላ ሽማግሌዎች የሚቀመጡበት ቦታ አለ። ትልቅ ዛፍ አለ። እዛ ስር አግዳሚ ግንድ ተጋድሞ እዛ ጋር ሽማግሌዎች ይቀመጣሉ። ጸብ ኖረም አልኖረም፣ ጉዳይ ኖረም አልኖረም፣ ቅዳሴ እንዳበቃ ሽማግሌዎቹ ይቀመጣሉ። ምን ማለት ነው ይሄ? ችግር ያለበት ሰው ከቅዳሴ በኋላ መጥቶ ሽማግሌዎቹ ጋር መጮህ ይችላል። ሽማግሌዎቹ ስጋው ደግሞ ተቀብለው ሊሆን ይችላል። አስቀድሰው የቅዳሴ ጸበል ጠጥተው ከቅዳሴ በኋላ ነው የሚወጡት። በባዶ አፍ፣ በባዶ ሆድ፣ ባደረ አፍ ከእግዚአብሔር ጋር በቆዩ ሽማግሌዎች አንደበት እውነተኛ ፍትህ ይሰጣል ብሎ ያስባል ያ ማህበረሰብ እስካሁን ድረስ ማለት ነው። እና እኛ አስቀድሰን ስንወጣ ምንድነው ብለን ስንጠይቅ ሰው ነው የሚጠብቁት። ሰው ሁሉ ከሄደ በኋላ ነው ሽማግሌዎቹ ተነስተው የሚወዱት። ጉዳይ ካለ ማንም ሰው መጥቶ እነሱ ጋር መጮህ ስለሚችል ማለት ነው። ራስ መኮንን በነበሩበት ዘመን በአፄ ኃይለ ሥላሴ ዘመን ማለት ነው እዛ ሐረር ከተማ የተሰራ ሐረር ከተማ ሥላሴ ቤተክርስቲያን የተፈጸመ አንድ ታሪክ አንብቤያለሁ። እና ራስ መኮንን እሁድ ከቅዳሴ በኋላ ባለ ጉዳይ ያስተናግዱ ነበር ይባላል። እና አንዲት ሴት የዛ የአካባቢው ማህበረሰብ አባል የሆነች እና እምነቷ ክርስትና ያልሆነ መታ እዛ ፍትህ ይሰጣሉ ሲባል ስለሰማች እሁድ ዕለት ቅዳሴ እየተቀደሰ ማለት ነው ሊያበቃ አካባቢ መታ እዛ ታለቅስ ጀመረ። ሰዎቹ ያውቃሉ ምን ሆነች ነው፣ እሳቸው እንደምትፈልግ ያውቃሉ። እሳቸው እስኪወጡ ቅዳሴ እስኪያልቅ ድረስ ጠበቀቻች ሴት እና ከዛ በኋላ መናገር ጀመረች። በቋንቋ ነው የምትናገረው። በዛ አካባቢ ቋንቋ በአስተርጓሚ ስትናገር ምንድነው የሆነችው? እዛ አካባቢ ያሉ ሰዎች ቅል የተለያየ ጠርሙስ አናታቸው ላይ አስቀምጠው መሄድ ይችላሉ። ገበያም ይገበያያሉ። በጣም ይገርማል። አናታቸው ላይ የሆነ ነገር አስቀምጠው ምንም ነገር ድጋፍ ሳያደርጉ ርብርብ ሳያደርጉ ማለት ነው ጭንቅላታቸው ላይ ቅልም አስቀምጠው ነው የሚሄዱት። እና የወተት ቅል አስቀምጣ ወደ ገበያ እየሄደች ያንን የወተት ቅል አንድ ፈረሰኛ አንስቶባት በፈረስ የሚያልፍ ሰው ወተቱን ከጠጣ በኋላ ቅሉን ወርውሮባት ሄደ። ሙሉ ወተት ጠጥቶ ማለት ነው። ከዛ እሱን የተናገረችው አንድ ፈረሰኛ እንደዚህ ያደረገኝ ብላ እና አሁን ምን አይነት ሰው ነው ብሎ ጠየቋት። እንደዚህ ከዛ እሳቸውን የሚያጅቡ ሰዎች ፈልጉት፣ አቅጣጫው ተጠቆመና ፈልጉት ተባለ። የዛ ጊዜ ዘመን ሰው ጥሩ ነው መረጃ ይሰጣልና በዛ መሰረት ሰውየው ተይዞ መጣ። ወዲያው ተይዞ መጣ። ከፈረሱ ላይ ያወረዱት። ከዛ አንተ ነህ ሲባል በጭራሽ እኔ አይደለሁም አለ። እሷ ስትጠየቅ ራሱ ነው አለች እና ታለቅሳለች። ከዛ ዞር ብለው ከራስ መኮንን ጋር ባለስልጣናቱ ነበሩ። እንግዲህ እሷ እያለቀሰች ነው፣ እናንተ ምን ትላላችሁ ብለው ፍትህ ጠየቁ። ምን ይመስላችኋል ብለው ማንም ሰው ሊናገር ፈቃደኛ አልሆነም። እንደውም ስለሱ ብዙ ማስተባበያ ሰጡ ይላል። የሚገርመው ይሄ ሰው ይሄ ወተቷን የጠጣባት ሰው እዛ ወንበር ላይ ከተደረደሩት ባለስልጣን የአንዱ ልጅ ነበር። አባቱ እዛ አለ። ስለዚህ ጠጥቷል ብሎ የሚናገር ሰው ጠፋ ማለት ነው። ራስ መኮንን ጉዳዩ ገባቸው። ጸሐፊው ሲጽፍ ፊታቸውን ወደ ቤተ መቅደስ መልሰው ከንፈራቸው ይንቀሳቀሳል የሚሉት ነገር ግን አይሰማም ነበር ይላል። ምን እያደረጉ ነው ማለት ነው? ምን እያደረጉ ነው? እያናገሩት ነው እግዚአብሔርን ማለት ነው። ይገርም እኮ ራስ መኮንን የአፄ ኃይለ ሥላሴ አባት ማለት ነው። አሁን ሐረር ከተማ ላይ መታሰቢያ እንዳይኖራቸው የተደረጉ አባት ናቸው። ያሳዝናል። ታሪክ ማጥፋት ማለት ነው። እና እቺ ሴት ሃይማኖቷ ክርስቲያን አልነበረችም። ታሪኩ ግን የሚነግረን ይህንን ፊታቸውን መልሰው
ተነጋገሩና ዞር ብለው ግራና ቀኝ እጁን ያዙልኝ አሉ። ያዙት። ፈረሱን የሚጠበጠብበትን የአለንጋውን ጫፍ ወደ ጉሮሮው ሰደዱ አሉ ራስ መኮንን። ግራና ቀኝ እጁን ያዙት፣ የአለንጋውን ጫፍ ወደ ጉሮሮው ሰደዱት። ያ ወተቱ ፍልቅ ብሎ ወጣ ማለት ነው። ገና ስለነበረ እዛ ያሉ ሰዎች ሲሏቸው አፈሩ። በደረቱ እንዲተኛ አድርገው እዛው 40 ጅራፍ እንዲገረፍ ካደረጉ በኋላ ለሷ አባቱ እጥፍ ገንዘብ እንዲሰጣት አድርጎ ያቺ ሴት እየሳቀች እንድትሄድ አደረጉ ይላል። ቤተ ክርስቲያን የፍትህ ቤት ነበረች። ሰው የሚያለቅስባት አይደለችም። ተውት ስጋዊው እንኳን ማለት ነው። ሰማያዊው እንደተጠበቀው ነው። መንገር ነው መተን መንገር በእምነት ከነገር ነው እግዚአብሔር ከዚህ ውጪ ለየትም ልንሄድ አንችልም። የመጨረሻ ዳኝነት የምትሰጥ የእግዚአብሔር ቤተ ክርስቲያን ናት። አራተኛ ቤተ ክርስቲያን አንዲት ናት። ኤፌሶን ምዕራፍ 4 እንደምናነበው ማለት ነው። በጸሎት ሃይማኖትም ወነአምን በአቲ ቅድስት ቤተ ክርስቲያን፣ በአንዲት ቤተ ክርስቲያን ቅድስት በሆነች ቤተ ክርስቲያን እናምናለን። ቤተ ክርስቲያን አንዲት ናት ማለት ከተማም ብትሆን ገጠርም ብትሆን ከባህር ማዶም ብትሆን ከባህር ወዲም ብትሆን በጭራሮ በጨፈቃ በሳር ክዳን ብትሆንም በጥርብ ድንጋይ ብትሰራም ቤተ ክርስቲያን አንዲት ናት። የኛ አመለካከት ግን ይቀየራል። በጣም ነው የሚቀየረው። አይመስለንም፣ በፍጹም አይመስለንም። እንደሱ አይደለም። በተለያየ መልኩም ልናስቀምጣት እንፈልጋለን። በእኛ ጫማ ማለት ነው። የነገሌ እያልን ሁሉ ስም ልንሰጣት እንሞክራለን። ቤተ ክርስቲያን አንዲት ናት። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ ይህንንም እላለሁ እያንዳንዳችሁ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔ የክርስቶስ ነኝ ትላላችሁ። በአንዲት ቤተ ክርስቲያን ሆናችሁ እኔ የእንትና ነኝ፣ እኔ የእንትና ወገን ነኝ፣ እንትና የኛ ወገን አይደለም፣ በመንበሩ ፊት ቆማችሁ እንዲህ ትላላችሁ። ቤተ ክርስቲያን አንዲት ናት። ከገባ በኋላ በቃ የገሌ አይባልም። ሁሉም የኛ ነው። አንድ ነን። ይሄ ካንሰር ነው። ከቤተ ክርስቲያን መውጣት አለበት። በአውደ ምሕረቱ በቤተ መቅደሱ በመንበሩ ፊት የኔና የእነንትና የሚባል ነገር አይሰራም። የኛ ነው የኛ አይደለም የሚባል ነገር አይሰራም በጭራሽ። አንዲት ናት። እኛም አንድ ነን በክርስቶስ ማለት ነው። ቤተ ክርስቲያን አንዲት ናት። ቤተ ክርስቲያን ቅድስት ናት። አምስተኛ ቅድስት ናት ማለት የተቀደሰች ናት፣ የምትቀድስ ናት። የቅድስና ስራ የሚሰራባት፣ የቅድስና ስራ እንድንሰራ የምታበቃን የምንበቃባት የከበረች የምታከብር ናት። በልደት በሹመት በሞት የምታከብረን፣ ስንወለድ የምታከብረን፣ ስንሞት የምታከብረን፣ ስንታመም፣ ስንሾም፣ ስናገባ፣ በኃጢአት ተጎሳቅለን በነበርንበት ሰዓት ከኃጢአት አውጥታ የምታከብረን፣ ዓለም ሲቀብረን የአፈርና የድንጋይ ክምር ሲሞላብን እሷ ግን የክርስትና ስማችንን አንስታ መንበሯ ላይ የምታስቀምጠን የማትረሳት ቤተ ክርስቲያን ቅድስት ናት። በቅድስና እንድንኖር ለቅድስና የምታበቃን የተለየች የከበረች ናት። ስድስተኛ ቤተ ክርስቲያን ሐዋርያዊት ናት። ምን ማለት ነው ይሄ? የሐዋርያትን ትምህርት የምታስተምር፣ ሐዋርያት የተሾሙላት፣ ሐዋርያትን የምትሾም ማለት ነው። ሐዋርያት የተሾሙላት፣ ሐዋርያት የሰበኳት፣ ሐዋርያት የተጋደሉባት፣ የሐዋርያትን ትምህርት የምታስተምር፣ ከሐዋርያት ትምህርት የማትወጣ ናት ቤተ ክርስቲያን። ሐዋርያዊት ናት። የሆነ እንትና የሚባል ሰው ብድግ ብሎ የሆነ ነገር ጽፎ የሚሰጣት ተቋም አይደለችም ቤተ ክርስቲያን። ትምህርቷ ከመጀመሪያ ጀምሮ ሲወርድ ሲዋረድ የመጣው ከሐዋርያት ነው። ለዚህ ነው መጽሐፍ በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያት በነቢያት መሰረት ላይ ታንጻቸዋል ይላል። የእናንተ መሰረቶች እነዚህ ናቸው። በሐዋርያት በነቢያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ነው ይላል። ሌላ ትምህርት የላትም። የሐዋርያት ትምህርት ነው የምታስተምረው። ሐዋርያዊት ናት ቤተክርስቲያን ማለት ነው። አንድ ነው ደግሞ የሐዋርያት መንገዱ አንድ ነው። የስልጣኑ መንገድ አንድ ነው። ወደ ጎን ወደ ግራና ወደ ቀኝ የለውም። ምንም ተከፍሎ የለውም። ከዚህ መውጣት አይቻልም።
ይሄ ነው አንድ የሚያረጋት ማለት ነው። ቤተክርስቲያን ሰባተኛ ኩላዊት ናት። ኩላዊት ናት ማለት ዩኒቨርሳል የምንለው ማለት ነው። ኩላዊት ናት ማለት ሁሉን አቀፍ ናት። ዓለም አቀፋዊት ናት ማለት ሁሉን ታቅፋለች ማለት ነው። የጥቁሩም ናት፣ የቀዩም ናት፣ የክልሱም ናት፣ የፈረንጁም ናት፣ የአበሻውም ናት፣ የወንዱም የሴቱም፣ የሰሜኑም የደቡቡም የሁሉም ናት። እንደምታዩት ሶስት በር ነው ያላት ቤተክርስቲያን። ሶስት ጾታ አለ በቤተክርስቲያን፣ የዘር አይደለም። ሶስት ጾታ ማለት ወንድ፣ ሴት፣ ካህን፣ ሶስቱም በሶስት በር ገብተው በአንድ ማዕድ ይካፈላሉ። የሰሜን የደቡብ የሚባል ነገር የለም። እሱ ሌላ ቦታ ነው። እሱ ያለ ሴቶች በሴት በር ይገባሉ። የእነንትና በር የእነንትና በር የሚባል ነገር የለም በጭራሽ። በዛ አታውቅም። አንዳንድ ጅላጅል በዛ እንድታውቀው ይፈልጋል ቤተክርስቲያን። በእንትን አካባቢ ሰው ሲሞት ቤተክርስቲያን ዝም ማለት ይችላል። በጎሳውና በቋንቋው እንድትቆምለት ይፈልጋል። እሱም ሌላ ሰው ይቆምልዘ። በሰውነት ነው የምትቆመው እሷ። ክርስቲያን በመሆን ሰው በመሆን ብቻ ነው የምትቆመው። በሰውነት ነው። ክርስቶስ ተቀለው ለሰው ነው። የሰሜን የደቡብ ሰው ሲሆን ምትጮበት ምታጋንበት በጭራሽ የለም። አንዳንድ ደፋርማ በዚህ ዘመን የማይሰማ ጉድ የለም እኮ ቤተክርስቲያን ይቅርታ መጠየቅ አለባት ይላል። የቷ ቤተክርስቲያን ይቅርታ መጠየቅ? አንተ ምን አርጋ ነው? ልጅነትን ከመስጠት ውጪ ምን አደረገች? ኃጢአትን ከማርገፍ ውጪ ምን አደረገች? ከሞት በኋላ የክርስትና ስም ወስዳ ከመጸለይ ውጪ ምን አደረገች ቤተክርስቲያን? የክርስቶስን ቅዱስ ሥጋ ክቡር ደም ፈትታ ከመስጠት ውጪ የተሰቀለውን ክርስቶስ ከማስተዋወቅ ውጪ ምን አደረገች? አይ ነገሌ እንዲያርገውናል ጠይቀዋ። በግሉ እሱን ይቅርታ በለኝ በለው። ቤተክርስቲያንን ወክሎ ማንም ሰው ይቅርታ ሊጠይቅ አይችልም። ማንም ሰው እኔ ቤተክርስቲያንን ወክዬ ይቅር ልል አልችልም። ምን አግብቶኝ? ቤተክርስቲያን እንዴት ነው ወንጀለኛ የምትሆነው? በምን አቅሟ በምን አስተምሯ ነው ወንጀለኛ የሆነችው ቤተክርስቲያን? ሰዎች ሊሆኑ ይችላሉ፣ የራሳቸው ጉዳይ ነው። እነሱን ጠይቃቸው። ሰባኪውን ጠይቀው፣ ዘማሪውን ጠይቀው፣ ቄሱን ጠይቀው፣ በግሉ ያደረገውን ነገር ራሱን ጠይቀው። ቤተክርስቲያን ይቅርታ ሊጠይቅ? ቤተክርስቲያን እኮ ክርስቶስ ናት። ክርስቶስ ማንን ነው ይቅርታ ሊጠይቅ የሚችለው? አለማወቅ ነው። አየህ፣ አለመረዳት ነው። ኩላዊት ናት፣ የሁሉም ናት ቤተክርስቲያን። ገላትያ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አይገርም? በቃ ስማችሁ ክርስቲያን ነው። በቋንቋ አጠራችሁም ቤተክርስቲያን። በተወለዳችሁበት ወንዝ አታውቃችሁም ቤተክርስቲያን። ወንነሳ ሀገርነ በሰማይ፣ ሀገራችን በሰማይ ነው ብላለች። ሁሉም ሰማያዊ ዜግነት ነው ያለው። ክርስቶስን ስትለብሱ ሁላችሁም አንድ ናችሁ ነው የምትለን ቤተክርስቲያን። ለዚህ ነው ቤተክርስቲያን ኩላዊት የምትባለው። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። እግዚአብሔር ይሄንን የምናይበት አይነ ልቦና ያብራልን። በእውነት ሰው ይሄን ማየት አቁቶት እኮ ነው አንተ እነንተናና እነንተና ይላል በቤተክርስቲያን ውስጥ። ሁላችሁም በክርስቶስ አንድ ናችሁ። ስምንተኛውና የመጨረሻው ቤተክርስቲያን በክርስቶስ ደም የተመሰረተች ናት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። በደሙ ነው የተመሰረተችው ቤተክርስቲያን። እሱ ባወቀ በመስቀል ላይ በተሰቀለ ጊዜ ቅዱስ ዑራኤል፣ ዛሬ ደግሞ ዕለቱ ነው። በእውነት በረከቱ በሁላችን ላይ ድሩ ይሁን። ቅዱስ ዑራኤል በብርሃን ጽዋ ደሙን ተቀብሎ በዓለም ሁሉ በብርሃን ጭራ ረሽቶታል። ያ ደም በነጠበበት ቦታ ሁሉ የክርስቶስ ቤተ መቅደስ ቤተ ክርስቲያን ትታነጻለች። እኛም የተዋጀነው በደሙ ነው። ቤተ ክርስቲያንም የተመሰረተችው በደሙ ነው ማለት ነው። ስለዚህ ይሄንን ነው ማሰብ ያለብን። ሰው አይደለም የመሰረታት ቤተ ክርስቲያን ማለት ነው። እና በዚህ ቤተ ክርስቲያን ስንገኝ ልንሸማቀቅ አይገባም። በዚህ ቤተ ክርስቲያን ስለተገኘን የከሰርነው ነገር የለም፣ ያተረፍነው እንጂ። በዚህ ቤተ ክርስቲያን በመገኘታችን እጅግ በጣም ልንደሰት ይገባል። እንዴት መገኘት እንዳለብን ግን በየጊዜው መማርና ማወቅ ይጠበቅብናል።
ይቺን ተናግሬ ያጠቃልላለሁ። አንዳንድ ሰዎች ሊያሸማቅቁን ይሞክራሉ አይደለም? ትንሽ ከኛ ተለይተው በተለይ ወደ ውጭው ዓለም ቆይተው ሲመጡ እና አብረውን እየተጨዋወቱ እየበሉ እየጠጡ ብድግ ብለን ነጠላችንን ይዘን ለመውጣት ስንሞክር ወዴት ነው ይሉናል። ቤተ ክርስቲያን። አሁንም እዛው ነህ ይሉናል አይደል? ሲያሸማቅቁን አሁንም ስልክ ስናነሳም የት ነው? ቤተ ክርስቲያን ሆኜ ነው። አሁንም እዛው ነህ። እስቲ ተመልከታችሁ ያንተን ጓደኞች የት እንደደረሱ ያሸማቅቁናል። አሁንም እዛው ነህ። እንዴት ነው በእግዚአብሔር ቤት አሁንም እዛው ነህ የሚባለው? እኔ የሚገርመኝ የነሱ አይደለም። የነሱ ችግር የለውም። አንድ የአይምሯቸውንስ አጥተዋል። አሁንም እዛው ነው ሲሉት አንዳንዱ ምን ይላል? እና ምን እናርግ እናንተም እኮ ጣል ጣል አረጋችሁን ይላል። እና የት እንሂድ ታዲያ? አያሳዝንም? እንደዚህ ነው አይደል? በቤተክርስቲያን የምንመካው ስራ ፈት ይሆን ነው ይመስለን አይደል? መመላለስ ብቻ ነው ይመስለን አይደል? እግዚአብሔር እንዴት እንደሚጠብቀን አናውቅም። እዚህ ሆነን ያተረፍነውን አናውቀው። እግዚአብሔር ልቦና ይስጠን በእውነት። አሁንም እዛው ነን ሲልና የት ሊሄድልህ አትለው? አይገርምህም? አሁንም እዛው ነኝ፣ ስሞትም እዛው ነኝ። እንዴት ሰው ይሸማቀቃል? ልበ አምላክ ቅዱስ ዳዊት ቤተ መንግስቱ አላስደሰተው። የተለያየ ቤተ መንግስቱ ግብዣ መርሃ ግብር አላስደሰተው። ንግስናው አላስደሰተው። የተደሰተው በአንድ ነገር ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ ነው ያለው። ምዕመናን እየከፋችሁ ከሆነ የጥያቄ ምልክት ውስጥ ናችሁ። ቤተክርስቲያን መጣችሁ። አንዳንድ ሰው ይከፋዋል። ገብቷል? እገሌ የሚባል ታዋቂ መምህር ይመጣል ተብሎ ክትት ይልና እገሌ የሚባለው ቀረ፣ ሌላ መምህር መጣ። የሚያስተምረው ማን ነው ስትሉት ደግሞ ድፍረቱ እግዚአብሔር ይላል። ውሸታ መጨረሻ ውሸታ። በእግዚአብሔር ቤት መጥቶ የሚያዝን፣ በእግዚአብሔር ቤት መጥቶ የሚሳደብ፣ እግዚአብሔር ይላችሁ እገሌ ይመጣል ብላችሁ እያለ በእግዚአብሔር ቤት መገኘት ኪሳራ ነው። መገኘታችን ኪሳራ ነው። እግዚአብሔር በቸርነቱ ለሁላችንም ልቦና ይስጠን፣ ከቤቱ አያውጣን። እግዚአብሔር ይስጥልኝ።